እግዚአብሔር መልካም ጊዜ ሰጥቶናል። 6 ሰዓት ከ2 ላይ ለእግዚአብሔር ቃል ለመቆም ሁኔታዎች ባይመቻቹ ጥሩ ነው። የእግዚአብሔር ቃል በእርጋታ የምንሰማበት የመልእክታችን ሁሉ ማዕከላዊ እሱ ነው ብዬ ስለማምን ነው። ርዕሴ እንዳያችሁት ነው፣ የልብ ወዳጅነታችን በመታዘዛችን ይገለጣል የሚል ነው። ይህ መልእክት የዛሬ ሳምንት ግንቦት 17 2017 ላይ በቤዛ ባፕቲስት ቤተ ክርስቲያን ቃሉን ለመግለጥ በመካከላችን የተገኘው መጋቢ ታምሬ ፍቃዱ ከእግዚአብሔር ጋር የልብ ወዳጅነት በሚል ሁላችንን ሊዳስስ የሚችል መልእክት እግዚአብሔር በእርሱ ተጠቅሞ አድርሶናል። ከዚህም የተነሳ ለእግዚአብሔር ልቡ ክፍት ስለሆነና ይህን ስላካፈለን ጌታን አመሰግናለሁ። በዮሐንስ ወንጌል ምዕራፍ 15 ከ10 እስከ 17 ባለው ላይ ተመስርቶ ነው የእግዚአብሔርን ቃል ያካፈለን። እኔ ክፍል 2ን ይዤ መጣሁት። ከእሱ ጋር ተማክሬ አይደለም። በተማርኩት ላይ ቀጣይነት ሊኖረው የሚገባውን ለማሳየት ነው በፊታችሁ የቆምኩት። ትዝታ አስፈላጊ ነው። ወደኋላ መለስ ብለን ማስታወስ በጣም አስፈላጊ ነው። የሰው ልጅ ካለው ደካማ ጎን አንዱ መርሳት ነው። ስለዚህ እግዚአብሔር ደጋግመን እንድናስታውስ የተለያዩ መንገዶችን ይጠቀማል እና ወንድሜ ታምሬ ያካፍለን የመልእክት ክፍል እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ፣ ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያቸዋለሁ። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ለወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ። ከአባቴ የሰማሁትን ሁሉ ለእናንተ አስታውቃችኋለሁ ነው ያለው እና ይህን መልእክት ለማካፈል ሲሞክር የትዳር ሕይወትንም አንስተዋል እና ገብርዬና ቴድሮስንም አንስቷቸዋል። ጥልቅ ግንኙነት በጋብቻ መካከል ሲፈጸም ሊከናወን የሚችለውንም ነገር በጥሩ ምሳሌ እንዳነሳልን አውቃለሁ። ገብርዬ የቴድሮስ ሚስት አፍ ያለፉ እየመሰለው ሲቸገር ለንጉሱ ሚስትን ገስጽ እንጂ የሚል አይነት መልእክት ለማድረስ ተንቀልቅሎ ነበር። ነገር ግን የቴድሮስ ምላሽ ገብርዬ አንተ የምታቀኝ ታጥቄ እርሷ የምታቀኝ አውልቄ ነው ያሉት። በማውለቅ ውስጥ ግልጽነት፣ በማውለቅ ውስጥ መመካከር፣ በማውለቅ ውስጥ ማንን ሊረዳ በሚችለው ልክ ወዳጅነት መኖሩን ጥልቅ ወዳጅነትን እንደሚያሳይ ነግሮናል። የዋናው መልእክት ሀሳብ ይሄ ባይሆንም ግን በዚህ አይነት ምሳሌ ነው የደረሰን። የኔ የልብ ወዳጅነታችን በመታዘዛችን ይገለጣል በሚል ነው ይህን ሀሳብ ለማሳደግና የራሴን እግዚአብሔር ያስተማረኝን ወደፊታችሁ ለማቅረብ የቀረብኩት። መታዘዝ የሚል ቃል ውስጡ አለ። በመታዘዝ ይገለጣል። ምን? የልብ ወዳጅነት አለን ብለን ስንናገር የልብ ወዳጅነት በእርግጥ ሊገለጥ የሚችለው በመታዘዝ መሆኑን ነው እኔ መግለጽ የምፈልገው። ላለመታዘዝ ግን እንቅፋት አለ። ላለመታዘዝ ግን ጫና በሰዎች ሁሉ ውስጥ ሊፈጠር ይችላል። ከሚፈጠሩት ጫናዎች ውስጥ ሁለቱን አንስቼ ወደ ዋናው የመልእክቴ ክፍል ወደ ማቴዎስ 25 እመጣለሁኝ። ላለመታዘዝ ጫና ከሚፈጥሩ ነገሮች ውስጥ አንደኛው ብዙዎቻችን በዚህ ቀን በዚህ ቦታ ላይ እንድንገኝ እግዚአብሔር የፈቀደልን ሰዎች ብዙዎቻችን በገዛ ፈቃዳችን ቸልተኛ ከመሆናችን የተነሳ ያለንን እያጣን መሆኑን ላረዳችሁ ነው የምፈልገው። አንደኛው እንቅፋት ይሄ ሊሆን ስለሚችል ብዙዎቻችን በገዛ ፈቃዳችን ቸልተኞች በመሆናችን በእጃችን ላይ ያለውን የምናጣበት ሁኔታ በድግግም ሊኖር ይችላል። ቸልተኝነት ያለንን ያሳጣናል። እንቅስቃሴ አልባ ሕይወት ከሞት እኩል ይሆንብናል። ከዚህም የተነሳ ክርስትና በኢትዮጵያ የሚለውን ትምህርት ላለፉት 13 ሳምንታት ሳስተምር መግቢያ አድርጌ የተነሳሁት የሲሳይ ንጉሱን ንግግር ነበር። ሲሳይ ንጉሱ እንደገና እንወለድ ያለበትን ጽሑፍ ነበር ያነሳሁት። እንደገና እንወለድ፣ እንደገና ድል ይኑረን። በዚህ ውስጥ ያነሳው ሁላችንን ነው በጽሑፉ የተናገረው። መቼም ሞታችንን መካድ አይቻልም።
ሞታችንን መካድ አይቻልም። አብዛኞቻችን በቁማችን ሞተን ቆይተናል። አሟሟታችን ዘመናዊ ስለሆነ ለራሳችን አልታወቀንም። ሬሳ ሳጥን ውስጥ ባለመግባታችን ሞታችን አልታወቀንም። ይህን ነው የጻፈው። ስለዚህ እግዚአብሔር ሲናገረን ሕያዋን የመሰልን ግን ደግሞ በመቃብር ሳጥን ውስጥ ያልታሸግን ግን እንደ ሞትን ያለን ከሆነ የመሞታችን የመገለጫ አንደኛው መንገድ በቸልተኝነት የተሰጠንን ካለመጠቀም ጋር የሚያያዝ ስለሆነ ልብ ብላችሁን እንድትሰሙኝ ይፈልጋለሁ። የኢሳይ ንጉሡ ንግግር ሰብአዊ መብታችን ተረግጦ የኛ ሰብአዊ መብቶችን ብናስረግጥም የነሱን ሕሊናችን ተሽጦ የኛ የሌሎችን ሕሊና ብናሽጥም ውሸት ተምረን ለሌሎች ውሸት ብናስተምርም ስርቆትና ክህደት ተክነን ሌሎች እንዲካኑበት ብናደርግም ታውረን ሌሎች ብናውርም ተዋርደን ሌሎችን ብናዋርድም ይህን እየሆንን አልሞትንም ብንል መኖር ምን እንደሆነ አልገባንም ይላል። እናም ቸልተኝነት ማድረግ የምንችለውን ባለማድረግ ራሳችንን የሚያጠፋን መሆኑን አረጋግጫለሁ። ያለንንም የሚያሳጣን እንደሆነ በእርግጠኝነት አስተውያለሁ። መፍትሄ ግን አለው። የእኛ ብቻ ይደመጥ ሳንል መደማመጥንና ሀሳብ መለዋወጥን እንደ አዲስ ባህል መልመድን፣ ራሳችንን አክብረን የሌሎችን ሰብአዊ መብት አክብረን በመገኘት መታፈንን እንደማንፈልግ ሁሉ ሌሎችን ሳናፍን ተራርቀን በማንራራቅበት ተለያይተን በማንለያይበት ምድር ስንኖር ስለ ሰው ልጆች እንጨነቅ ነው ያለ። ይህ ሰው በክርስቶስ ዳግም የተወለደ ይሆን አይሆን ብዙ እውቀት የለኝም። ነገር ግን የሰው ልጆችን ሕይወት የአገልግሎት ምንነትን በክርስትና ሕይወታችን ስንፈትሽ ሊሆን የሚገባውን ነገር ነግሮናል እና የመጀመሪያው እንቅፋት ቸልተኝነት፣ በእጃችን ላይ ያለውን የተሰጠንን ሊያሳጣ የሚችል ቸልተኝነት ሊኖር ይችላል። ያለመታዘዝ እንቅፋት። ሌላው ሁለተኛ ያለመታዘዝ እንቅፋት ደግሞ አለ። ሰው በእንጀራ ብቻ አይኖርም። ይሄ የእግዚአብሔር ቃል ቢሆንም እንደ እንቅፋት አድርጌ አነሳዋለሁ ከፊሉን። ሰው በእንጀራ ብቻ አይኖርም። ከዛስ ሆዳምነት የተሰጠንን ያሳጣናል። ፉድ ኢዝ ጉድ በተለያየ ሙድ ከሰኞ እስከ እሑድ ሊወርሰን አይገባም። በአንድ ጉዳይ ላይ ያተኮረ ከምድራዊ ነገር ጋር የተሳሰረ ሁኔታ ሊወርሰን አይገባም። በአንዳንድ ነገሮቹ ምቾት የማይሰጠኝ አለማየሁ ገላጋይ የሚባል ደራሲ ያውቃለሁኝ እና በኔሽን ጋዜጣ በጣም ቆይቷል። እንዲህ ብሎ ጽፎ ነበር። እስቲ እናንተም ራሳችሁን ታዘቡት። ሰው ሲታመም የምንጠይቀው ከቋጠሮ ሳህን ጋር ነው። ሰው ሲታሰር እግዚአብሔር ያውጣ የምንለው ከፍትፍት አገልግል ጋር ነው። አራስ የምንጠይቀው ከፔርሙዝ አጥሚት ጋር ነው። የክርስትና አባታችን ለፋሲካ አክፋዩን የሚጠብቀው ድፎ ዳቦና አረቄ ይዞ ነው። እዝንተኛ የምናስተዛዝነው 7 እንጀራ ከአንድ ሳህን ወጥ ጋር ይዘን ነው። ሟች የምንሸኘው ከገንቦ ጠላና ከለምለም እንጀራ ጋር ነው። ስለታችን በሬ ወይም በግ ነው። ሰርጋችን፣ ልደታችን፣ እርቃችን፣ ሹመታችን፣ አምልኳችን የሚበላ ነገርን ሙጥኝ ይላል። ሌላው ቀርቶ አንድ ሰው ተምሮ ሲመረቅ ይዘን የምንሄድለት ስጦታ ብዕር ወይም መጽሐፍ አይደለም። ለቤተሰቦቼ መጽሐፍ ይዤ ሄጄ ተዋርጄ ተመልሻለሁ። ኬክ፣ ብርቱካን፣ ሙዝ ነው። በሽተኛ ስንጠይቅ ከብርቱካንና ከሙዝ ይልቅ መጽሐፍ መውሰድ እንደ ማላገጥ ይቆጠራል። ጊዜውን ይገፋበት ዘንድ መጽሐፍ ማበርከት በሽተኛው እንዳይድን ከመመኘት ጋር ይገናኛል። ለእኛ ለኢትዮጵያውያን መጽሐፍት ከገበታችን በስተዚያ የተቀመጠ ትርፍ ነገር ነው። መጽሐፍት የሚያስፈልጉን ገበታችን ሞልቶ ከገነፈለ በኋላ ነው። ገበታችን አይሞላም፣ መጽሐፍትም አይታዩም። ያልተረዳነው ነገር ቢኖር ለገበታ መትረፍረፍ ዙሪያ ጥምጥም ጉዞ
መጽሐፍት አቋራጭ መንገድ መሆናቸውን ብዙዎቻችን አንረዳም። እናም ይህም መፍትሄ አለው። መፍትሄው በየትኛውም የዕድሜ እርከን ላይ እንገኝ፣ ማንበብ መብላትን ይቅደም። ከምንኮራባቸው ባህሎቻችን መካከል ቀዳሚው ማንበብ ይሁን። ከዚህ መራቅ በፍቃዳችን በጨለማው ውስጥ ራሳችንን ማግኘት ነው። ባፕቲስቶች ለእግዚአብሔር ቃል የተሰጡ ሕዝቦች የሚለው አሁን በደረስንበት ዘመን ተረት ነው። ከዚህም የተነሳ የእግዚአብሔርን ቃል ለማንበብ ከምግብ በላይ ቅድሚያ ያልሰጠ ትውልድ ላለመታዘዝ ከእግዚአብሔር ጋር ወዳጅ ላለመሆን በራሱ እጅ ራሱን መግደል ይችላል። እንግዲህ ወገኖቼ ከወደር የለሹ አስተማሪ አንበልጥ ከኢየሱስ ክርስቶስ። እናም እሱን እንስማው። በዚህ ጠዋት ጌታችን ኢየሱስ ክርስቶስ እንዳልኩት ወደር የለሽ አስተማሪ ነው። ሁሉ ተሰጥቶት ኃላፊነቱን ያልተወጣውን የሰጠውን የቀበረውን ሰው ከመገሰጽ አልፎ ቀጥቶታል። ቅጣት በሱ ላይ በይኖበታል። በሕይወት ያለ ይመስላል እንጂ በቁም ሬሳ መሆኑን ነግሮታል። የድርተኞች ቸልታ እንጂ ቀድሞ መቀበር እንደነበረበት ለሰውየው ጠቁሞታል። ራሱ ኢየሱስ ክርስቶስ ለሆዳቸው የኖሩ በቸልተኝነት እግዚአብሔር የሰጣቸውን ያልተጠቀሙ ይገሰጻሉ፣ ይቀጣሉ። ይህንን በማቴዎስ 25 ከ25 እስከ 30 ነው የምታገኙት። ልብ ብላችሁ አድምጡኝ ወገኖቼ። አንድ መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንን አውቃለሁ። ፈራው። ሄጄም መክሊትን በምድር ቀበርኩት፣ እነሆ መክሊትህ አለ። ጌታው መልሶ እንዲህ አለ፣ አንተ ክፉና ሀኬተኛ ባሪያ፣ ካልዘራውበት እንዳጭድ ካልበተንኩበት እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባ ነበር፣ እኔም መጥቼ ያለኝን ከትርፉ ጋር እወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋል ይበዛለታልም፣ ከሌለው ግን ያው ያለው እንኳ ይወሰድበታል። ይሄ እኔ ንግግር አይደለም። ድንቁ አስተማሪ ጌታዬ ኢየሱስ ክርስቶስ ለጠየቁት፣ በዙሪያው ለከበቡት ለነርሱ የነገራቸው የመጨረሻ የትምህርት ክፍሎች ናቸው። ማቴዎስ 25 ወገኖቼ፣ ዛሬ ግንቦት 24 ነው። የማሰማችሁ መልእክት የልብ ወዳጅነት በመታዘዛችን ይገለጣል የሚል መሆኑን ልብ በሉልኝ። ልጆቻችንና አሜንንና ሚካኤል ቢንያምን የተመሸሩበት ቤተ ክርስቲያን አይሲ እንደነበረ የቅርብ ትዝታችን ነው። የዛሬ 28 እኔም እዛ መሞሸር ፈልጌ ቤዛ ባፕቲስት ቤተ ክርስቲያን ደብዳቤ ጽፋልኝ ነበረ። አንሞሽርህም ብለውን የመለሱኝ። ነገር ግን እናሜን ከመሞሸራቸው በፊት ቀደም ብሎ ጳውሎስ ፍቃደና ያፈቀራት ሶፋኔት ታመነ በዛ ተድረዋል እና ተገኝቼ ነበር። ጳውሎስ ፍቃደ ሽማግሌ አድርገው ልኮኝ ስለነበር እኔ በሰርጉ ላይ መገኘቴ በጣም አስፈላጊ ነበረ። በዛ ቦታ ቃል ኪዳን ስርዓት ሲፈጸም እኔና ዳዊት ጸጋዬ መንሾካሾክ ጀመርን። ያየሁት ነገር አዲስ እይታ ስለፈጠረብኝ በስነ ስርዓቱ ላይ የሻማ ማብራት ስርዓት ሲካሄድ ሁለቱም የኔ ብለው ካሉት ከሚበራው ሻማ በማንሳት ወደ ትልቁ አጋቡ። የመሃል ሻማም ብርሃን ሰጠ። ከዛስ ሁለቱም ተጠንቅቀው ፊታቸውን አዙረው የየራሳቸውን አጠፉት። መጠንቀቃቸው ምናልባት በገዛ ንፋሳቸው የመሃሉ እንዳይጠፋ በመጨነቅ ሊሆን ይችላል። ድንገት ድርገም ቢል የኢትዮጵያ ትርክት አጓጉል ነው እና ያ ትልቁ ግን በራ፣ ሁለት ኃይል ሲገናኝ። ከዛ ግን እነሱ አጠፉት። ህዝብ አጨበጨበ። ህዝብ ደስታውን ገለጸ።
ቆሞ አወደሰ። የኔ ጥያቄ ለዳዊት ጸጋዬ ለምን የየራሳቸውን ያጠፉታል? ዋይ ለምን የየራሳቸውን ያጠፉታል? እንደ በራ ቢቀጥልስ ምን አለበት? እሱም የየራሳቸው ዳህራ አላቸው፣ የኖሩበት የታሪክ አጋጣሚ አላቸው፣ በወንጌል ስራ ውስጥ ቀጥለዋል። የእሷ ማንነት ራሱን ችሎ የእሱ ማንነት ራሱን ችሎ እንደ በራ ቢቀጥል፣ በጋራ ያበሩትም በዛው ቦታ ላይ ቢታይ ምን አለበት የሚል ጥያቄ ነው የጠየቅኩት እና ተስማምቶኛል። እውነትን እኮ ነው ብሎ ሹክ ብሎኛል። እና ከዚህም የተነሳ እዚህ እንደዛ እንዲሆንልኝ ሙከራ አንድ ወቅት ላይ አድርጌ ነበር። ለማንኛውም ቤተሰብ ሲመሰረት ይሄ ተውኔት ይሰራል። ቤተሰብ ሲመሰረት በወንጌላውያን ቤተክርስቲያናት ይሄ የተለመደ ነው። እግዚአብሔር ያጣመረውን ሰው አይለየውም የሚለውን በድራማ ማሳየት። እነዛ ሁለት ሰዎች የተጣመሩ ማናቸውም ሊሆኑ ይችላሉ። ተጋብተው ሲኖሩ፣ ተጠጋግተው ሲኖሩ የሚቀባበሉት ብዙ ነገሮች አሏቸው። ብርሃኑ እየበራ ቢቀጥል የተግባቡ የበለጠ ይግባባሉ፣ የተጋጩ ይስማማሉ፣ የተለያዩ ይገናኛሉ፣ የተወቃቀሱ ይበረታታሉ፣ የተዋደዱ ይፋቀራሉ። የመሃሉ ወፍራም ሻማ ይህን አቅም በትዳር ውስጥ ለመፈጸምና ብርሃኑን ለማድመቅ የጋራ ጥረት በሚጠይቀው የቤተሰብ ስራ ውስጥ መገባቱን ማረጋገጡ ጥሩ ነው። ግን ሶስቱም ሻማዎች በርተው መቀጠላቸውን ማሳየት ተዋውጦ ለመኖር በሚደረገው ትግል ውስጥ መፍትሄን ማሳጣት ሊሆን ስለሚችል ሌላ ጊዜ ታስቦበት ውይይት ቢካሄድ እንደ አጋጣሚ መናገር እፈልጋለሁ። ጌታችን ኢየሱስ ክርስቶስ ግን በዋናነት የእግዚአብሔር መንግስት ምንነትን ያብራራው። አሁን ያነበብኩላችሁ ክፍል የእግዚአብሔር መንግስት ምንነት ምን እንደሚመስል ለማስረዳት የተጠቀመበት ምሳሌ ነው። የእግዚአብሔር መንግስት የምንለው የጠበበ አጀንዳ አይደለም የምናገረው። ክርስትናን በዓለም አቀፍ ደረጃ ስናስብ እግዚአብሔር የመሰረተውን መንግስት ስናጤን ምን ይመስላል የሚለውን ነው የሚያሳየው። ይህን ለማሳየት ነው ኢየሱስ ክርስቶስ እንደዚህ ብሎ ያለው። አንድ ሰው ወደ ሌላ ሀገር የሚሄድ ሰው አገልጋዮቹን ጠራ ነው የሚለው። አገልጋዮቹን ጠራ። ሩቅ ሀገር የሚሄድ ሰው አገልጋዮቹን ጠራቸው። አገልጋዮቹን ስላለ የሚያውቃቸውን ነው የጠራው። የሚያውቃቸውን አብረውት ያሳለፉትን ሰዎች ነው የጠራው። ከዛስ በኋላ ያለውን ንብረቱን አስረከባቸው ነው የሚለው። ያለውን ሁሉንም አስረከባቸው፣ ለእያንዳንዱ እንደ ችሎታው በማካፈል። እዚህ ጋር ማስመር ያስፈልጋል። እዚህ ጋር ልብ ማለት ያስፈልጋል። እግዚአብሔር ፍትህ ያጎደለ ኢየሱስ ክርስቶስ በሚሰጠው ምሳሌ ላይ አጉል ነገር እንደተናገረ አድርገን እንዳናስብ መጠንቀቅ አለብን። ጌታ የሚናገረው ለእያንዳንዱ እንደ ችሎታው በማካፈል ለአንዱ 5,000 ብር ወደ 5,000 አዲሱ መደበኛ ትርጉም ስለቀየረው እሱ ለኛ ይገባናል ብዬ ነው ከመክሊት ይልቅ። ለአንዱ 5,000 ብር፣ ለአንዱ 2,000 ብር፣ ለአንዱ ደግሞ 1,000 ብር ሰጠና ወደ ሌላ ሀገር ሄደ ነው የሚለው። ወደ ሌላ ሀገር ሄደ። እናስብ። ለምንድን ነው ኢየሱስ ክርስቶስ ወደ ሌላ ሀገር ሄደ የሚለውን ቃል በግልጽ የተጠቀመው? ወደ ሌላ ሩቅ ሀገር ሄደ። በውስጡ ለዓመታት እንደሚቆይ ያመላክታል። በውስጡ በቶሎ ሊመለስ እንደማይችል ያረጋግጣል። ግን መሄዱ ተረጋግጧል። ከርሞ መምጣቱም ይታወቃል። አገልጋዮቹን ጠራ ስለሚል በስራው ያገዙትን ይረዱት የነበሩትን እንደጠራቸው በነሲብ ሰዎችን እንዳልሰበሰበ ያረጋግጣል። ንብረቱን ሁሉ አስረከባቸው ስለሚል ሁሉን እንደሰጣቸው ማረጋገጥም ይቻላል። ሲሰጥ በግምት አላካፈለም። እንደ ችሎታቸው መጠን ሰጣቸው። ሊያደርጉ በሚችሉበት ልክ የሚያስፈልጋቸውን ሁሉ ሰጣቸው። ከዛስ በኋላ የሆነው ታሪክ በቀጣይነት ስታነቡ ታዩታላችሁ።
ለአንዱ 5,000 ብር፣ ለአንዱ 2,000 ብር፣ ለአንዱ ደግሞ 1,000 ብር ሰጠና ወደ ሌላ ሀገር ሄደ ነው የሚለው። የገንዘቡ መጠን በጣም ግልጽ ሆኖ ተቀምጧል። ወገኖቼ ሰጥቶ ነው ወደ ሌላ ሀገር የሄደው። እንዲመኙ አድርጎ አይደለም። የሚያስፈልጋቸውን ሰጥቶ ነው አሰሪው ወደ ሌላ ሀገር የሄደው። ሲሄድ ከዓይን ይርቃል። ከዚህም የተነሳ የተሰጣቸው ሰዎች ከመታዘዝ ካለመታዘዝ ወጥመድ ውስጥ ሊገቡ ይችላሉ። አማራጭ ከእሽታ ከእምቢታ አማራጭ፣ ከአትኩሮት ከፈዛዛነት አማራጭ፣ ከወዲያው ወይም ያደርሰኛል ከሚል የአቋም መግለጫ አማራጭ ሊኖራቸው ይችላል። ምክንያቱም ጌትየው በእነሱ መካከል ፍጹም አይደለም፣ ፍጹም አብሯቸው አይደለም። የመወሰን መብታቸውን ለራሳቸው ትቶላቸዋል። ከዛስ በኋላ ጌታቸው የታመነባቸው አገልጋዮች ወዲያውኑ ወደ ስራ ገቡ። መጽሐፍ ቅዱስ እንደሱ ይነግረናል። ወዲያውኑ ወደ ስራ መግባታቸውን የእግዚአብሔር ቃል ያስረዳናል። ምን ብሎ? 5,000 ብር የተቀበለው ወዲያውኑ ሄደ፣ ነገደበትና ሌላ 5,000 ብር አተረፈ። 2,000 ብር የተቀበለው እንዲሁ ሲል ወዲያውኑ ሄደ፣ ነግዶ ሌላ 2,000 ብር አተረፈ። 16ና 17 ይሄን ነው የሚለው። ጌታቸው የታመነባቸው አገልጋዮች ወዲያውኑ ወደ ስራ ገብተዋል። ባለ 1,000 ብሩም ጌታ ታምኖበታል። እሱ ነው ለራሱ ያልታመነው እንጂ። ወገኖች ወዲያውኑ ወደ ስራ መግባት በጥፍ ማሳደግ አንድ ነገር ያሳየናል። የሚያሳየን ለውጥን ያመላክታል፣ እድገትን ያመላክታል። የታማኝነት ምንነት ትርጉም ባለው መንገድ ይገለጣል። እንደ ችሎታቸው መሰጠቱ ያረጋግጣል። አሰሪው የማይወቀስበትን አገልጋዩ ግን የሚዘለፍበትን ስራ ግን አንድ ሰው ሰራ። ጌታ የማይወቀስበት ግን ባሪያ የሚወቀስበትን ከሶስቱ አንዱ ሰራ። ምንድን ያደረገው? 1,000 ብር የተቀበለው ግን ሄደና መሬት ቆፍሮ የጌታውን ገንዘብ ቀበረ ነው የሚለን። የጌታውን ገንዘብ ቀበረ። ወገኖቼ ሁለቱ ሄደው ወዲያው ስራ ገብተዋል። ይህም እንደነርሱ መሄድ ያስፈልገዋል፣ ግን ሄደዋል። የሄደው ግን መሬት ቆፍሮ ለመቅበር ነው። ራሱን ባያውቀው ይሆናል የቀበረው። ችሎታውን ልብ ሳይል ቀርቶ ይሆናል የቀበረው። በቸርነቱ ያገኘውን አልተገነዘበው ይሆናል የቀበረው። ተፈጥሯዊ ችሎታውን አላስተዋለው ይሆናል የቀበረው። እንደ አማኝ የጸጋ ስጦታውን አላወቀ ሊሆን ይችላል። በጌታው ዘንድ ግን ይሄ ሁሉ ሰበቦች ናቸው። እሱን አውቆ ለሰጠው ለጌታው ግን ምንም ከሰበብ ውጭ ሊነሳለት የሚገባ ነገር የለም። ወገኖቼ እዚህ ሰው ላይ ያተኮር ነው ባለመታዘዝ ያጠፋናቸው ጥፋቶች ቢኖሩ ከግንቦት 24 በኋላ እግዚአብሔር በሰጠን ቀሪ ዕድሜ ራሳችንን ፈትሸን ቀጣዩን እርምጃ እንድንራመድም በመፈለግ ነው ይሄን ቃል ማካፍላችሁ። ሰውየው ለሌላው ጌታ ታማኝ ለመሆን በመፈለግ ይሆናል የቀበረው። ለሌላ ጌታ፣ ለሌላ ገዢ ባሪያ ለመሆን መርጦ ሊሆን ይችላል። ማይከለከልም፣ ምርጫው ነው። በጌታውና በንብረቱ ባለመታመንም ሊሆን ይችላል። ራሱን በመናኛ ኗኗር ለመኖር ፍላጎት ኖሮት ይሆናል። ቀላል ነገርን መርጦ መኖር የሱ መገለጫው ሊሆን ይችላል። ለማንኛውም ጌታው በመጣ ጊዜ ይሄ ሰው ምሕረት አላገኘም። ይሄ ሰው ከመገሰጽ ወደ ኋላ አልተባለም። ከብዙ ጊዜ በኋላ የነዛ አገልጋዮች ጌታ መጣና ከአገልጋዮቹ ጋር መተሳሰብ ጀመረ። ከብዙ ጊዜ በኋላ የጌታችን የኢየሱስ ክርስቶስ ዳግም መምጣት በጣም የዘገየብን መስሎ እንዳለ ለአንዳንዶች ይመስል ይሆናል። ለአንዳንዶች በጣም የዘገየባቸው መስሎ ስለታያቸው በ70 ዓመተ ምህረት ላይ ኢየሱስ ክርስቶስን ከች አርገውታል፣ አምጥተውታል። ይሄ ጌታ
ከብዙ ቆይታ በኋላ ከብዙ ዓመታት በኋላ ተመልሶ መጣ ብሎ ሲል ኢየሱስ ክርስቶስ በየቀን ሕይወታችን እያንዳንዳችንን እያየ እግዚአብሔር እንደሚፈትሸን ልብ እንድንል ጭምር መሆኑን እንድናስብ እፈልጋለሁ። በዚህ እይታ ውስጥ አገልጋዮች ኃላፊነት አለባቸው። አገልጋዮች ተጠያቂዎች ናቸው የሚመዘኑበት ጊዜ ስላለ በቤዛ ባፕቲስት ቤተክርስቲያን መጋቢ ካሳሁን ወይም መጋቢ ታምሬ ወይም መጋቢ መርዳሳ ወይም ዲያቆናት ብቻ ቆብ የጫኑ አገልጋዮች ናቸው የሚል እምነት ማንም የለውም። ሁላችንም በኩል አቅም አገልጋዮች ነን። ስለዚህ ስለ አገልጋይነት ሲነሳ ይህን እያሰብን መኖራችንን ግምት ውስጥ መክተት ያስፈልጋል። ጌታቸው ከብዙ ጊዜ ቆይታ በኋላ ተመልሶ ሲመጣ ሂሳብ እናወራርድ ነው ያለው። ይሄ ጌታቸው የእግዚአብሔር ውክልናን የወሰደው በእኛም ሕይወት ውስጥ ሊሰራ እንደሚችል የእግዚአብሔር መንግስትን ስናጠና ልብ እንድንል ያስፈልጋል። እግዚአብሔር ወዲያው ወደ ስራ የገቡትን እነርሱን አመስግኗቸዋል፣ አክብሯቸዋል። መልካም አደረክ አንተ በጎ ታማኝና ደግ አገልጋይ፣ በጥቂት ነገር ታማኝ ሆነ ስለተገኘ በብዙ ነገር ላይ እሾምሃለሁ ነው የተባሉት ሁለቱ። ይሄ ጌታ ፍትህ ያጎደለ እንዳይመስለን፣ ነጥቆ ሲሰጥ ሊሰሩ ላላቸው መሰጠት የግድ አለበት። መነጠቅ የግድ ነው፣ መቅበር አዋጪ ስላልሆነ። ቀባሪውን ሰው ጌታው ነቅፎታል፣ ዘልፎታል፣ ቀጥቶታልም። ኢየሱስ ክርስቶስ የመንግስቱ ዜጎች ያላቸውን ኃላፊነት ለማብራራት ነው ይህን ምሳሌ የተጠቀመው። ምሳሌ ነው። የመንግስቱ ዜጎች በዚች ምድር ላይ በመኖር የእግዚአብሔርን መንግስት እያሰፉ የእግዚአብሔርን ፍቃድ በምድር ላይ እንዲሰፍን የሚጥሩ የእሱ ህዝቦች ናቸው። ስለኛ ስናስብ እኛ የእሱ ህዝቦች ነን። ስለኛ እግዚአብሔር ልጆቹ እንደሆነን ነው የሚያውቀው። የሰጠው አደራና ኃላፊነት ለኛና ለኛ ብቻ ነው። ቤትም ቦታ ላይ እንገኝ፣ የተለያየ ሙያ ይኑረን፣ በየትኛውም ኃላፊነት ውስጥ እንገኝ፣ እግዚአብሔር እንደየችሎታችን ለኛ የሰጠው ጸጋ፣ ለኛ የሰጠው አደራ እንዳለ ግን ማናችንም ልናምን በዚህ ጠዋት ይገባል። ራስን መፈተሽ፣ የጠራን ያዳነን ጌታ ከሱ ጋር እንድንሰራ አጋር እንዴት እንዳደረገን በማሰብ መደነቅ ይኖርብናል። ያንን መደነቅ የምናገኘው የልብ ወዳጅነታችንን ከማጋ እንደሆነ ተረድተን በመታዘዝ ራሳችንን ስንገልጥ ብቻ የሚመጣ ውጤት መሆኑን ዛሬ በጠዋት እንድታስቡት እፈልጋለሁ። በረፋዱ በመግቢያ ላይ እንዳነሳኋችሁ ባልና ሚስት በአንድ መኖር ይጀምራሉ። በዛም ቤተሰብ ይመሰረታል። ሁለቱም የሚያበሩት ብርሃን ቀጣይነት ይኖረዋል። በጋራ ሆነው ቤታቸውን ሲመሩ ደግሞ እግዚአብሔር አቅማቸውንና ችሎታቸውን አጣምሮ የግልና የጋራ ኃላፊነታቸውን እንዲወስዱ ትልቅ ኃላፊነት ደግሞ ይሰጣቸዋል። ባልና ሚስት የሆንን ሰዎች፣ የትዳር አጋር ያለን ማናችንም ትዳር ወደፊት ምን መሰረትም ሰዎች ልናስብ የሚገባው ከአንድ ሁለት ሆነን ስንገኝ የሚሰጠን አደራና ኃላፊነት እንደጨመረ ማረጋገጥ በዚህ ምሳሌ ውስጥ እንዳለ ልብ በሉልኝ። ይህን ሕይወት እንድንኖር የመፍትሄው አቅጣጫ እግዚአብሔርን መታዘዝ ብቻ ነው። ወዳጅነታችን ሊገለጥ የሚችልበት መንገድ በገለጠልንና በሰጠን ተጠቃሚ ሆነን መገኘታችንን ማረጋገጥ ነው። በመርከብ ይጓዙ የነበሩ ሁለት ጓደኛሞች በመርከብ ላይ እየሄዱ የአውራቂስ ንፋስ ወርዶ መርከቧን ገነጣጠላት። ሁሉም አለቁ። ሁለት ጓደኛሞች ግን ተርፈዋል። እና ሁለቱ በሳንቃ ላይ የተጓዙ ንስሐ ይገቡ ጀመር። እና አንደኛው በተለይ የሄደበትን ጎዳና እግዚአብሔር የሰጠውን እድሎች ሁሉ ባለመጠቀሙ አዝኖ ለጌታ ቃል እየገባ ነበር። ያኛውም ያደምጠው ነበር። ምን እያለ ነበር ሰውየው? እግዚአብሔር ሆይ ሕይወቴ የተበላሸ መሆኑን አውቃለሁ። አሁን በመጨረሻው ሰዓት ሕይወቴ የተበላሸ እንደነበር አውቃለሁኝ። ለባለቤቴና ለልጆቼ ታማኝ አልነበርኩም። ያንተን ፍቃድ ባውቀውም ግን አልኖርኩበትም።
ዛሬ ሕይወቴን ካተረፍክልኝ በሁሉ ነገር እታረማለሁ አብልጬም እያለ ጓደኛው መጮህ ጀመረ። አትጨርሰው፣ አትቸኩል፣ አንድ መርከብ ከርቀት ይታየኛል አለው። እንዳንታዘዝ የሚያደርጉ እንቅፋቶች ከራሳችን ከቅርብ አካላችን ከአጠገባችን እንደዚህ ሰው ሊመጣብን ይችላል። ተርፎ የልቡን መኖር እንዲቀጥል ይሄ የልብ ጓደኛ ተብዬ ንስሐ ትግባ ነው የሚለው። ያን ዓለማዊ ሕይወታችንን ያ ባለመታዘዝ የጸና ነው እንድንቀጥል መርከብ እየመጣ ነው ሊያድነን ነው የሚለው። ከእንደዚህ አይነት ወዳጆች እግዚአብሔር ይታደገን። እንዲህ አይነት ሰዎች በሕይወት ውስጥ ሁሌም ሊገጥሙን ይችላሉ። እነዚህ ንስሐ አቋራጮች ናቸው። የቀደመውን አጓጉል ሕይወት እንድንኖር የሚያጓጉን ናቸው። የተሻለውን ጽድቅ የሆነውን እንዳናደርግ በየምክንያቱ የሚያቋርጡን የቅርቦቻችን ናቸው። ስለዚህ ሁሉን መፈተሽ በጣም አስፈላጊ ይሆናል። ወደ ማጠቃለያ ስመጣ ቤተሰብ ዘላቂነት ያለው ስራ ለመስራት የተዘጋጀ የእግዚአብሔር ተቋም መሆኑን መርሳት የለብንም። በዚህ በእግዚአብሔር ተቋም ውስጥ ግን ሕፃናት ያቀረቡትን ብሶት ማንሳት ፈልጋለሁ። በጠዋት ትምህርቴ ጁዲ ኮሊንስ የሕፃናት ወዳጅ ነበረች ብያቸዋለሁ። የሕፃናት ወዳጅ ስለነበረች መስዋዕትነትን ከፍላ 11 ልጆችን ከኢትዮጵያ አውጥታ ነበር ብዬ ነግሬያቸዋለሁ። ሕፃናት ችግር ላይ ነን ብለው ሰልፍ ወጡ። ሕፃናት ችግር ላይ ነን ብለው ወላጆቻቸውን ሊወቅሱ ችግር ላይ ነን ብለው 2 ዓመት እስኪሞላን ድረስ አሉ ልጆች ወላጆቻችን መራመድና መናገር ያለመታከት ያስተምሩናል። አባባ በል እማማ በል በእግር ሂድ እያሉ ያዳክሙናል። ከ2 ዓመት ዕድሜያችን በኋላ አርፈን እንድንቀመጥና ዝም እንድንል ያስገድዱናል ብለው ሰልፍ ወጡ። ኋላ ላይ ተዉ ለማለት፣ ኋላ ላይ ዝም በሉ ለማለት የምንሰራበት የህይወት አካሄድ ላለመታዘዝ እንቅፋት ስለሚሆን እድገቱ በልጆች ህይወቱ ዘላቂ እንዲሆን የመስራት አቅም ከተሰጠ መክሊት ጋር ይገናኛል። ወገኖቼ የስጦታ ትርጉም ምንነቱን ያልተረዳ ሰው በምድር ላይ ካሉት ሰዎች የመጨረሻው ምስኪን ሰው ነው። የተሰጠውን የማይረዳ ሰው ማለቴ ነው። ስጦታ ጌትየው የሰጠው ስጦታ ነግዱበት ያለው ስጦታ ያለ ድካም የተገኘ ነው። ከሰጪው ቸርነት የተነሳ ለኛ የሚሆን ሀብት ነው። አልከፈልንበትም፣ አልደከምንበትም። ከዚህም የተነሳ ሰጪውን በማመስገን ስጦታውን ደግሞ በጥንቃቄ በመያዝ እድሜውንና ውበቱን መጠበቅ የተቀባይ አደራ ነው። ወገኖቼ ጥያቄ ምን ያልተሰጠን ነገር አለ? እስቲ ለአንድ አፍታ እንድታስቡ ፈልጋለሁ። ምን ያልተሰጠን ነገር አለ? የምንተነፍሰው አየር፣ የምንራመድበት ምድር፣ የሚሞቀው ፀሐይ፣ ወቅቱን እየጠበቀ የሚመጣው ዝናብ፣ ወላጆቻችን፣ ልጆቻችን፣ ጓደኞቻችን፣ ወንድሞቻችን፣ እህቶቻችን፣ ይልቁኑ ከአብ የተሰጠ ኢየሱስ ክርስቶስ፣ የተቀበልነው ተፈጥሯዊ ስጦታ፣ ያገኘነው የጸጋ ስጦታ፣ ሁሉን አክብሮ መያዝ፣ በእነርሱ መጠቀም ወገኖቼ ተገቢ ነው። ያ ሰውዬ እኒህን ሁሉ ነው ቆፍሮ የቀበረው፣ እንዳልተሰጠው የቆጠረው። ከዚህም የተነሳ የልብ ወዳጅነት በመታዘዛችን ነው የሚገለጠው። ወዳጄ ኢየሱስ ብሎ በመዘመር አይደለም፣ በጭራሽ ሊሆን አይችልም። ወዳጄ ወዳጄ በማለትም አይደለም። አይ ላቭ ዩ ጂሰስ በማለትም አይደለም። በአማርኛም በእንግሊዝኛም በየትኛውም ቋንቋ ብናደምቀው መታዘዝ እስከሌለበት ድረስ ምንም እርባና የለውም። ወገኖቼ የልብ ወዳጅነት በመታዘዛችን ይገለጣል። የምንኖረው በተሰጠን ተጠቅመን ለብዙዎች በረከት እንድንሆን ነው። የሳምንቱ ትምህርት የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር የለም ነው ያለው።
ልብ እንድንል የምፈልገውና ወደ ጸሎት እንድንሄድ የምጠይቀው ተቀብሎ መክበር፣ ብጠየቅ የምመልሰውን አውቃለሁ ብሎ መጠባበቅ። የምመልስለትን አውቃለሁ ለሰጠኝ። ምንም አይነት እንቅስቃሴ ሳያደርጉ ማማረር ቤት አይሰራም። ወገኖቼ ዛሬ አገልግሎታችን በጥያቄ ውስጥ ገብቷል። አገልግሎታችን፣ በየግል የምናደርገው አገልግሎታችን፣ በጋራም ትዳራችን ታውኳል። በልጆች ወላጆች ግንኙነት ላይ የሻከረ ነገር ይታያል። የስራ ቦታችን የስጋት ማዕከል ሆኗል። ጤናችን ዕለት ዕለት እየተቃወሰ መጥቷል። መንፈሳዊ እድገታችንም ባለበት ቆሞ ውሃ መውቀጥ ሆኗል። የኢየሱስ ክርስቶስ ምላሽ ግን ግልጽ ነው። አልነገድንበትም፣ አልተጠቀምንበትም፣ አልሰራንበትም፣ አልተንቀሳቀስንም። እናም ጌታ ምንም አይነት ሰበባችንን ሊቀበል አለመፈለጉን 1000 ብር በሰጠው ላይ አሳየ። አቅማችንን አይቶ በሰጠን ወገኖቼ እንስራበት። ይህ ሲሆን ሁሉ ሊፈወስ ይችላል። እንግዲህ የዛሬ የመልእክቴ ሀሳብ 5000 ብርና 2000 ብር እንደተቀበሉት ወዲያ ወደ ስራው እንደገቡት እንድንሆን እኔንም እናንተንም እግዚአብሔር ይርዳን። የተሰጠንን መክሊት ቀብረኑ ከሆነ ግን ቶሎ ለንስሐ ራሳችንን እናዘጋጅ። ሚስቶች ሆይ በባሎቻችሁ ላይ የምትሰሩትን ስራ ጀምሩ። ባሎች ሆይ ለሚስቶቻችሁ ልትሰሩት የሚገባውን ሁሉንም ነገር ወዲያውኑ በመስራት ስራችሁን አትጉ። ልጆች እና ወላጆች ባላቸው ግንኙነት ያሉትን ክፍተቶች በሙሉ በመስራት ራሳችንን ለመግለጽ እንዘጋጅ። የቀበርነው ነገር ብዙ አለን። በዛ ተጠያቂ ልንሆን ስለምንችል እግዚአብሔር ከተጠያቂነት ያድነን። እንጸልይ።